በሳይኮሎጂ ጥናቶች እንደተረጋገጠው ከሆነ እነዚህ ቀጥሎ የምነግራችሁ 3 ነገሮች ወንድ ልጅ ገና እንዳየሽ የሚያስተውላቸው ነገሮች ናቸው። በፍቅር ግንኙነት ደግሞ ወሳኝ የሆነ ሚናን ይጫወታሉ። ብዙዎች የሚያምኑት ወንድ ልጅ መጀመሪያ በውጫዊ ውበት መልክ እንደሚሸነፍ ቢሆንም ጥናቶች ግን አንድ ወንድ ሴትን ለመጀመሪያ ጊዜ ሲያይ የሚያስተውላቸው ነገሮች ከሰውነት ቅርጽ በላይ የሆኑ ነገሮችን እንደሆነ ያሳያሉ። ዛሬ በዚህ ቪዲዮ ከሰውነት ቅርጽ ከውጫዊ ውበት በላይ የሆኑ ወንድ ልጅ ገና እንዳየሽ የሚያስተውላቸውን 3 ነገሮች እነግርሻለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ የዩቲዩብ ቻናል የፍቅር ግንኙነታችንን ስኬታማ ውጤታማ ለማድረግ እኛ ሴቶች ተሰብስበን የምንመክርበት የምንወያይበት የዩቲዩብ ቻናል ነው። ስለዚህ አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ይህ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ደግሞ ላይክ አድርጉት። ዛሬ በዚህ ቪዲዮ የምነግራችሁ በዋናነት 3 ነገሮችን ነው። ወንድ ልጅ አንዲት ሴትን ሲያይ የሚያስተውላቸው ነገሮች። በነገራችን ላይ አይምሯችን በሰከንዶች ውስጥ በጣም ብዙ ነገሮችን ማሰብ ይችላል እና ወንድ ልጅም ገና እንዳየሽ ባሉት የመጀመሪያዎቹ ሰኮንዶች ውስጥ ምን ያስባል፣ ምንድን ነው የሚያየው የሚለውን ነገር በጣም ወሳኝ ነው፣ ለፍቅር ግንኙነትም ማለት ነው። እኛ የምናስባቸው ነገሮች አሉ፣ መግቢያ ላይም ነግራችኋለሁ። የሰውነት ቅርጽ፣ መልካችንን የሚመስሉ ነገሮች አሉ። ግን በዋናነት ምንድን ናቸው? እነዚህ በጥናት የተረጋገጡ ነገሮች ናቸው። እስከ መጨረሻ ተከታተሉ። የመጀመሪያው ነገር አጠቃላይ ቫይብ ወይም ደግሞ አጠቃላይ ስሜትሽ ምን እንደሚመስል በደንብ ያያል ማለት ነው። በመጀመሪያ እይታ ያ ማለት ምን ማለት ነው የሚለውን እስኪ በደንብ ዘርዘር አድርገን እንይ። ፈገግተኛ ነሽ ወይ? አንገትሽን የምትደፊ ነሽ ወይ? በሰኮንዶች ውስጥ ነው ታዲያ ሁሉ የሚሆነው። በጣም ነው የምትገረሙት ዛሬ በዚህ ቪዲዮ። እንዴት ነው ይሄ ሁሉ በዚህ ቅስፈት የሚሆነው እስክትሉ ድረስ ማለት ነው። አጠቃላይ ቫይብሽን ነው ቼክ የሚያደርገው። ምን አይነት አለባበስ ነው የለበሽው፣ ምን አይነት ስታይል ነው የሚመቻት የሚለውን ነገር በአንድ ጊዜ በአንድ እይታ አይቶሽ ቼክ ያደርጋል ማለት ነው። አንገቷን ደፍታ ነው ወይ የምትሄደው? ቫይቧ እንዴት ነው? ኮንፊደንስ አላት ወይ? የሚታዩ ነገሮች ናቸው እነዚህ ሁሉ ማለት ነው። አሁን ያ ሰው እንደየራሱ ላያስተውለው ይችላል። ግን በመጀመሪያ እይታ ምን አይነት አለባበስ እንደለበሽ፣ ምን አይነት ስታይልሽ እንደሆነ፣ ስሜትሽ ምን ላይ እንደሆነ፣ ፈገግ እያልሽ ነው፣ አንገትሽን ደፍተሽ ነው ያለሽው፣ አካሄድሽ ምን ይመስላል፣ ኮንፊደንስ የተሞላበት ነው ወይ አካሄድሽ የሚለውን ነገር በደንብ አድርጎ ያስተውላል በመጀመሪያዎቹ ሰኮንዶች ውስጥ ማለት ነው። ይህንን ስላችሁ እንግዲህ ሞር ከጸጉር ጋር ከአለባበስ ጋር ከብራንድ ጋር ምናምን የተያዘ ብቻ አይደለም። በቃ እንዴት ነው ያላት ነገር፣ ምን አይነት ነገር ይመቻታል የሚለውን ነገር ነው የሚወስደው እንጂ ብራንዶቹን ምኖቹን ምናምን አይደለም። ልብስ ስንል ጸጉር ስንል ያንን ማለት አይደለም። ግን ኢነርጂሽንም ጨምሮ ያል ምን አይነት ኢነርጂ ነው ያላት። በነገራችን ላይ ትልቁ ነገር ከሰዎች ጋር እንደዚህ አፕሮች ስናደርግ ስንቀርብ የሚኖረን ኢነርጂ በጣም ወሳኝ ነው። አሁን ለምሳሌ ይሄን ቪዲዮ እየቀረስኩላችሁ ነው። በብዙ አይነት ኤነርጂዎች ሊቀረጽ ይችላል አይደል? ቪዲዮ በጣም እንትን ብዬ ለስለስ ብዬ ሰላም እንዴት ናችሁ ደህና ናችሁ ወይ አላችሁ ምናምን ብዬ ሊቀርጽ ይችላለሁ። አሁን በማወራበት ቶን ደግሞ ሰላም እንዴት ናችሁልኝ ደህና ናችሁ፣ ዛሬ እንግዲህ ይሄን ቪዲዮ ይዤላችሁ መጥቻለሁ ይጠቅማችኋል ብዬ አስባለሁ ምናምን ብዬ ልቀርጽ እችላለሁ። አያችሁታ ዲፍረንሱን፣ የኢነርጂውን። ልክ እንደዚህ በሪል ላይፋችን ላይም ያለን ኢነርጂ በደንብ ነው የሚያስታውቀው። ማንኛውም ሰው መጥቶ ዲቴክት ያደርገዋል፣ ያየዋል ማለት ነው። ምን አይነት ኢነርጂ ነው ያላት፣ ኮንፊደንስ አላት ወይ? በቃ ይሄ ሁሉ በአንድ እይታ የሚገለጽ የሚታወቅ ነገር ነው ማለት ነው። እነዚህ ነገሮች ያያል። የመጀመሪያው ይሄ ነው። ኮንፊደንስሽን፣ ቫይብሽን፣ አጠቃላይ ያለሽን ነገር፣ የጸጉር ስታይል፣ የአለባበስ ስታይል በደንብ አድርጎ ያያል ማለት ነው። በመጀመሪያዎቹ ሰኮንዶች ውስጥ እንዳልኳችሁ ይህን ስል አጠቃላይ ቫይብሽን ነው ቼክ የሚያደርገው፣ አጠቃላይ ነገርሽን ነው ቼክ የሚያደርገው እንጂ ስፔሲፊክ እየገባ እያንዳንዱን ነገር አይደለም። ጸጉርሽ፣ ልብስሽ፣ ፊትሽ እያለ አይደለም። ግን አጠቃላይ ያለሽ ቫይብ ኮንፊደንስሽን ይገልጻል፣ ኢነርጂሽን ይገልጻል። እነዚህ ነገሮች ሄደው ይጋባሉ። አሁን ይሄ ቶን፣ ይሄ ኢነርጂ የሚጋባ ኢነርጂ ነው። አሪፍ ኢነርጂ ላይ ስትሆኑ ወደ ሰዎች ይጋባል። ያንን ዲቴክት ያደርጋል በመጀመሪያዎቹ ሰኮንዶች ውስጥ ማለት ነው። እንግዲህ የሰው ልጅ ተፈጥሮ በጣም የሚገርም ነው አይደለ? ሰዎችን ነገሮችን አይተን ምን ያህል ፕሮሰስ እንደምናደርገው በእነዚህ ሰኮንዶች ውስጥ ምን ያህል ዲቴል የሆኑ ነገሮችን እንደምናስብ የሚያሳይ ነው። እኔም ይህን ቪዲዮ ሳዘጋጅ በጣም የተገረምኩበት ነገር ነው። ሁለተኛው ደግሞ አይንና ፈገግታ ነው። እነዚህ በጣም ወሳኝ ነገሮች ናቸው። ፈገግታሽን ያያል። ፈገግ ካልሽለት
ፈገግ ማለት በነገራችን ላይ የሆነ አፕሮች እንዲያደርገን ሰው ፍቃድ የመስጠት ነገር ነው አይደለ? አፕሩቫል ነው። ፈገግተኛ መሆንሽ በራስሽ የሚገልጻቸው ነገሮች አሉ። ለሱ ብለሽ ወይም እሱን ስታይ ላይሆን ይችላል እንደዛ ሪያክት ያደረግሽው እኮ። ፈገግተኛ መሆንሽ ፊትሽ ላይ የሚታየው ገጽታን በጣም ይቀይሯል፣ ቶታሊ ማለት ነው። አትራክቲቭ ያደርግሻል። ደስተኛ የመሆን ምልክት ነው። በቃ እዛች ሞመንት ላይ የተሰማሽ ሊሆን ይችላል። እነዚህ ነገሮች በጣም የሚጋቡ ናቸው። ሶ ፈገግታሽን ያያል። ፈገግ ስትይለት ደግሞ የመግባባት ነገር አለ አይደለ? አፕሮች የማድረግ የመቀበል ነገር እንድናወራ ፈልጋለሁ፣ እናውራ፣ ችግር የለውም፣ ኮምፈርተብል የመሆን አይነት ስሜት ማለት ነው ይፈጥራል። ሶ እነዚህ ነገሮች በደንብ አድርጎ ያያል። ፈገግታሽን ምንድነው እንደዚህ የሚባል ነገር እኮ አለ አይደለ? ካስተዋላችሁ ስቀሽለት ነው፣ ስለሳቅሽለት ነው እንደዚህ ያለሽ ምናምን፣ ፊት ሰተሹ ነው ምናምን የሚባሉ ነገሮች አሉ። ከወንድ ልጅ ጋር በተገናኘ እንደዚህ ያለኝ፣ ለፍቅር ጠየቀኝ እንደዚህ ምናምን የሚባል ነገር ሲነሳ ፊት ሰተሹ ነው፣ ስቀሽለት ነው ይባላል። በደንብ ነው የሚያየው ይሄንን ማለት ነው። ሶ ስማይልሽን፣ ፈገግታሽን ያያል። ሁለተኛ ደግሞ አይን ነው። አይኖቻችን በጣም ብዙ ስሜታችንን ይገልጻሉ አይደለ? ሲከፋንም፣ ሲደብረንም፣ ስንናደድም አይናችን ላይ የሚታዩ ነገሮች አሉ። እንደዚሁ ደግሞ ብዙ ባህሪዎችም በአይን ይገለጻሉ። ይሄ ኢኖሰንት የሆነ ሰው እንደዚሁ አይታችሁት በቃ አይኑን አይታችሁ የምታውቁት አለ። የሆነ ኃይለኛ የሆነ ሰው፣ ክፉ የሆነ ሰው በቃ የሚያይበት መንገድ አለ እና አይናችን ብዙ ስሜታችንን ብዙ ባህሪያችንን በደንብ አድርጎ ይገልጻልና አይንሽንና ፈገግታሽን በደንብ አድርጎ ያለ። ይሄ ደግሞ በጣም ብዙ ሜሴጆችን በጣም ብዙ ሲግናሎችን ነው የሚልክለት ለሱ። እንዳልኩት ፈገግ ካልሽ ኮምፈርታብል እንደሆንሽ፣ ቢያወራሽ፣ ቢያናገርሽ፣ ብትቀራረቡ ኮምፈርታብል እንደሆንሽ የሚያሳየው ነገር ነው። በነገራችን ላይ አንቺ ራሱ ፈገግ ማለትሽ አለማለትሽ ዳትማች ላታስተውዩ ትችላለሽ፣ ግን ለሱ የሚያነበው ሲግናል ነው። በቃ አፕሮች እንዲያደርግሽ፣ እንዲቀርብሽ፣ እንዲያወራሽ የሚገፋፋ ነገር ነው የሚሆነው ማለት ነው። ስለዚህ ፈገግታና አይንሽን በደንብ አድርጎ አተኩሮ ያያል ማለት ነው። በመጀመሪያዎቹ ሰኮንዶች ውስጥ ነው ይሄንን ሁሉ እያወራን የምንገኘው። ተከተሉ። ሶስተኛ የሰውነት ቋንቋሽንና ቅርጽሽን ይመለከታል። ሌላኛው ወንድ ልጅ በመጀመሪያዎቹ ሰኮንዶች ውስጥ እንዳየሽ ማለት ነው የሚመለከተው ነገር ምንድን ነው? የሰውነት ቅርጽሽን ይመለከታል፣ ያያል። ሰውነትሽን ያያል ሙሉ በሙሉ ማለት ነው። ሙሉ ሰውነትሽ እንዳለ ጤነኛ እንደሆንሽ ፊዚካሊ ማለት ነው ሙሉ ነገርሽን ያያል። ይሄ ሁሉ በመጀመሪያው ቅስፈት ነው። አሁን ላይ እዚህ ጋር ቁጭ ብለን ስናወራበት በጣም ቢግ ዲል ሊመስለን ይችላል እንጂ እንዲሁ ሰውን አይተን ዝም ብለን ራንደምሊ መንገድ ላይ የምናየውን ሰውን አይተን በመጀመሪያዎቹ ሰኮንዶች ውስጥ የምናያቸው ነገሮች ናቸው። ፊዚካሊ ማለት ነው። እጁን፣ እግሩን፣ ሰውነቱን በደንብ አድርገን እናያለን አይደለ? በመጀመሪያዎቹ ሰኮንዶች ውስጥ ልክ እንደዛ ሁሉ ወንድ ልጅም መጀመሪያ እንዳየሽ ባለው ሰከንድ ውስጥ ሶስተኛ ላይ የሚያያቸው ነገሮች ፊዚካሊ ነው። ሙሉ ጤንነት እንዳለሽ፣ እጅሽ፣ እግርሽ፣ አይንሽ በቃ አይደለ ሙሉ ሰውነትሽን በደንብ አድርጎ ያያል። እዚህ ጋር ደግሞ ወንድ ልጅ ለየት የሚያደርገው አያይዞ የሰውነት ቅርጽሽንም ያያል። ወንዶች ብዙ ጊዜ ኦብሰስድ ናቸው ይባላል አይደለ? ከሰውነት ቅርጽ ጋር በቃ ቅርጿ እንደዚህ ሆነች እንደዚህ የሚባል ነገር አለ አይደለ? እዚህኛው ፓርት ላይ ያንን ቼክ ያደርጋሉ፣ ያንን ያያሉ። ይሄ ግን እንደየሰው የሚለያይ ነገር ነው። በቃ እንደዚህ አይነት ቅርጽ እንደዚህ ምናምን የሚለው እንደየሰው ስፔሲፊክ የሚሆንና የሚለያይ ነገር ነው። እንደዚህ ተብሎ የወጣ ነገር የለም። ግን ያያሉ፣ ፊዚካሊ ያለውን ነገር በደንብ አድርገው ያያሉ ማለት ነው። እዚህኛው ፓርት ላይ ሶስተኛው ፓርት ላይ ይሄንን ያያሉ። ስለዚህ እነዚህን ሶስት ነገሮች ወንድ ልጅ ገና እንዳየሽ ባሉት ጥቂት ሰኮንዶች ውስጥ የሚያያቸው ነገሮች ናቸው። ይህንን ስላችሁ ለመቀራረብ የሚረዱ ነገሮች ናቸው ማለት ነው። እነዚህ ነገሮች አሁን ሶስተኛ ላይ ያልጠቀስኩላችሁ ሌላኛው የሚያየው ነገር ደግሞ ሶስተኛ ላይ ጠቅለል አድርገን እንዴት መግለጽ እንችላለን? ይሄ ውበት ብለን የምንጠራቸው ነገሮች አሉ አይደለ? ለምሳሌ ጸጉርሽም ሊሆን ይችላል፣ ፊትሽም ሊሆን ይችላል፣ አይን አፍንጫሽ ሊሆን ይችላል። እነዚህን ነገሮች ፊዚካሊ በደንብ አድርጎ የሚያይበት ነው። እንደየሰው ውበት ይለያያል። ለአንዱ ቆንጆ የሆነችው ለአንዱ ቆንጆ ላትሆን ትችላለች። ስለዚህ ይሄ ስፔሲፊክ እንደየሰዎቹ ምርጫውን ትተን ግን ይሄን ነገር ያያል ማለት ነው። በመጀመሪያዎቹ ሰኮንዶች ውስጥ ጸጉሯ በቃ ጸጉር ረዥም ከሆነ ዲቴክት አድርጎታል ማለት ነው። የዛኔ የሚወደው አይነት ታይፕም ከሆነ ዲቴክት አድርጎታል ማለት ነው። በመጀመሪያዎቹ ሰኮንዶች ውስጥ የሚያዩት ነገር ወንዶች እነዚህን ሶስት ነገሮች ናቸው ማለት ነው። እነዚህ ሶስት ነገሮች መቀራረብን የሚፈጥሩ በፍቅር ግንኙነት ላይ የመጀመሪያው ስቴፕ ማለት ነው። ገና እንዳየሁ የሚባል ነገር አለ አይደለ? ገና እንዳየኋት ልቤ ትርክክ አለ። በቃ ገና እንዳየኋት ነው የወደድኳት፣ ገና እንዳየኋት በቃ ሚስቴ ትሆናለች ብዬ ወሰንኩ ምናምን የሚሉ ሰዎች ገጥሟቸው ያውቃሉ አይደለ? እኔም ብዙ ጊዜ ሰምቼ ስለማቅ ነው። ይሄ የሆነበት ምክንያት እቺ ናት፣ የመጀመሪያዋ አትራክሽን ማለት ነው የምንላት። ይሄ ስለ ፊት አይደለም፣ ስለ ውበት፣ ስለ መልክ ምናምን አይደለም። በቃ ጀስት ሰው ሲያይ ሪኮግናይዝ የሚያደርጋቸው ነገሮች፣ የሚያስተውላቸው ነገሮች ናቸው። እነዚህ ነገሮች ደግሞ እንደየሰው የሚሰጡት ሴንስ ይለያያል። ሁላችንም ሰዎች የሆነን ሰው ተመሳሳይ እይታ ከአንድ ፖይንት ኦፍ ቪው ከአንድ ቦታ ተቀምጠን አይተን የምንሰጠው እንትን ይለያያል። አንዳንዱ ሰው ወይኔ ሲያምር ሲል፣ አንዳንዱ ሰው ደግሞ ወይኔ ምን ሆኖ ነው
ነው ምናምን የሚል ይኖራል። ተረድታችሁኛል አይደለ? ለአንዱ የሚያምረው ለአንዱ ላያምር ይችላል። ፐርስፔክቲቫችን ይለያያል አንድ አይነት ቦታ ላይ እንኳን ብንሆን ማለት ነው። ግን ይሄ ስለ ውበት ይሄን ያናየም ሳይሆን መጀመሪያ ላይ የሚያስተውላቸው ነገሮች እነዚህ ነገሮች ናቸው ነው። ከዛ ምርጫው እንደየሰው የሚለያይ ስለሚሆን ማለት ነው። ጸጉሯ እንደዚህ ሆነ፣ ወገቧ እንደዚህ ሆነ የሚለው እንደየሰዎቹ የሚለያይ ቢሆንም እነዚህን ግን ያያል ማለት ነው። በመጀመሪያዎቹ በጣም ጥቂት ሰኮንዶች ውስጥ ማለት ነው። እስኪ እናንተ ምን ታስባላችሁ? በዚህ ዙሪያ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ወንዶች መጀመሪያ የሚያዩት የሚመስላችሁ ምን ነበር? ከዛ ከቪዲዮ ስትሰሙ ምን አላችሁ? ኮመንት ላይ ሀሳባችሁን እንጠብቃለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እዚህ ድረስ ስለመጣችሁ ስለተከታተላችሁ ታመሰግናለሁ። ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ ነው የማደርጋችሁ። ቻው